ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ሐሳቦችን ወደ እናንተም የምናደርስ ነው የሚሆነው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እየሰማን እንገኛለን። ከማንቸስተር ዩናይትድ ጋር በተያያዘ ቀጣይ የዝውውር እቅዶቻቸውን ይፋ እያደረጉ ይገኛሉና ማንቸስተር ዩናይትዶች እነሱን ጉዳዮችን የምንመለከት ነው የሚሆነው። አርሰናል ቤት፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን የምናነሳ ነው የሚሆነው። ትላንትና የተደረጉ ጨዋታዎች ያሉ በስፓኒሽ ላሊጋ በዩሮፓ ሊግ የተደረጉ መርሃ ግብሮች ነበሩ። እነሱን የጨዋታ ውጤቶችም ወደ እናንተ እያደረሰን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ትላንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። የስፓኒሽ ላሊጋ ትላንትናም ቀጥለው ተደርጓል። ስድስተኛ ሳምንቱ ላይ ደርሷል የስፓኒሽ ላሊጋ። ትላንትናም ጨዋታዎች ቀጥለው ተደርገዋል። እንግዲህ ማክሰኞ ጀምሮ እየተደረገ እንደሚገኝ ይታወቃል ጨዋታዎችና ሪያል ማድሪድ በዚህ ሳምንት ባደረገው ጨዋታ ድል ቀንቶታል። ሁሉንም ጨዋታዎች ያሸነፈ ቡድን እንደሆነም ይታወቃል። አትሌቲኮ ማድሪድም እንዲሁ ያሸነፈበት መርሃ ግብረን ከትላንትና በስቲያ አድርጓል። ትላንትና ደግሞ እንዲሁ ባርሴሎና ጨዋታውን ያደረገ ቡድን ሆኗል። ተከታታይ ጨዋታዎችን አሁን ላይ ባርሴሎና እያሸነፈ ይገኛል። ሪያል ማድሪድ ላይም ጫናዎችን ለማስቀጠልም እንግዲህ እንቅስቃሴዎችን እያደረጉ ነው የሚገኙት። ትላንትና ደግሞ ከአዲስ አዳጊው ሪያል ኦቪዬዶ ጋር ነበር ጨዋታውን ያደረገው። ባርሴሎና ትላንትና ተከታታይ ድሉን አሳክቷል። በስድስተኛው ሳምንት የስፓኒሽ ላሊጋ መርሃ ግብር ባርሴሎና ከሪያል ኦቪዬዶ ጋር ነበር ትላንትና ጨዋታቸውን ያደረጉት። ጨዋታውንም 3-1 በሆነ ውጤት ነው ትላንትና ባርሴሎናዎች ማሸነፍ የቻሉት። የባርሴሎናን የማሸነፊያ ግቦችም ኤሪክ ጋርሲያ፣ ሮናልድ አሮሆ እና ሮበርት ሌቫንዶስኪ ናቸው ማስቆጠር የቻሉት። ነገር ግን እነዚህ ሶስት የባርሴሎና ተጫዋቾች ጎል ያስቆጠሩ እንጂ ቀድመው ጎል ያስቆጠሩት የነበሩት ባለሜዳዎቹ ሪያል ኦቪዬዶ ናቸው። ሬይና በጣም አሪፍ የምትባል ቆንጆ የምትባል ጎል ማስቆጠር ችሎ ነበር። በተለይ የባርሴሎናው ግብ ጠባቂ ዮሐን ጋርሲያ እንግዲህ የተሳሳተውን ተጠቅመው ከረጅም ርቀት ነው፣ ጎል ውስጥ አልነበረም ግብ ጠባቂውና ከረጅም ርቀት ነው ግቡን ያስቆጠረው። ሬይና ሪያል ኦቪዬዶንም ባለሜዳውንም ቡድን መሪ ማድረግ ችሎ ነበር። ነገር ግን ኋላ ላይ ግን ሮበርት ሌቫንዶስኪ፣ ኤሪክ ጋርሲያ እና ሮናልድ አሮሆ ባስቆጠሯቸው ግቦች ባርሴሎና ጨዋታውን አሸንፎ መውጣት ችሏል። ሮበርት ሌቫንዶስኪ በውድድር ዓመቱ ለባርሴሎና ሶስተኛ ጎሉን ነው ማስቆጠር የቻለው። ትላንትና እንዲሁ የባርሴሎናው ተጫዋች የሆነው ማርከስ ራሽፎርድ ጥሩ እንቅስቃሴን ያሳየበት ጨዋታ መሆኑ እንዲሁ ተጠናቋል። ባርሴሎና ትላንትና ማሸነፉን ተከትሎ 16 ነጥብ ላይ ደርሷል። ማግኘት ከነበረበት 18 ነጥብ 2 ነጥቦችን ብቻ ነው የጣለው። ሁለተኛ ደረጃ ላይም ተቀምጧል። ሪያል ማድሪድ ላይም ጫናዎችን ማድረጉን ቀጥሏል። በቀጣይ ደግሞ ባርሴሎና በሜዳው ከሪያል ሶሴዳድ ጋር እሁድ ጨዋታውን የሚያደርግ ነው የሚሆነው የስፓኒሽ ላሊጋ መርሃ ግብሩን። ሃንስ ፍሊክ ራፊኒሃን ቀይሮ አስወጥቶታልና ምክንያቱን ተጠይቆ ነበር። በሁለተኛው አጋማሽ ቀኝ እግሩ ላይ መጠነኛ ምቾት አልተሰማውም። ስለዚህ ደግሞ በዚህ ምክንያት ነው ተቀይሮ እንዲወጣ ያደረግነው ሲሉ ጭምር ነው ሀሳባቸውን የሰጡት አሰልጣኝ ሃንስ ፍሊክ ናቸው ይህንን ሀሳብ እየሰጡ የሚገኙትና በትላንትናው ጨዋታ ላይም ተቀይሮ የወጣበት መንገድም ይሄኛው እንደሆነ ጭምር ነው እየተገለጸ የሚገኘውና በተለይ ጋቪን ያስታወሱበት ጨዋታ እንደነበር ተገልጿል። ትላንትና ጋቪን በጨዋታው እንግዲህ መጀመሪያ ላይ ቲሸርትም ለብሰው ጋቪን አስታውሰውታል። ለበርከት ላሉ ወራታት ጉዳት እንደገጠመው ይታወቃልና ለ5-6 ወር አካባቢ በጉዳት ምክንያት ይቆያል ተብሏል። ባርሴሎና ግን ትላንትና ጨዋታውን ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ከስፓኒሽ ላሊጋ ውጪ ትላንትናም ሌሎች ደግሞ የተደረጉ መርሃ ግብሮች ያሉ። ከነዚህ መካከል በዩሮፓ ሊግ የተደረጉ መርሃ ግብሮች እንደነበሩ ተመልክተናል። የዩሮፓ ሊግ ጨዋታዎች ትላንትና ቀጥለው ሲደረጉ በርከት ያሉ ጨዋታዎች ነበሩ። ከነዚያ መካከል ግን በርካቶች ሲጠብቁት የነበረው ጨዋታ የእንግሊዙን ክለብ አስተን ቪላ በሜዳው ቪላ ፓርክ የጣሊያኑን ክለብ ቦሎኛን ያስተናገደበት መርሃ ግብር የሚጠበቅ የነበረው ጨዋታ ነው። ይህንን ጨዋታ የኡናይ ኤምሪ ቡድን አስተን ቪላ ድል ማድረግ ችሏል። በፕሪሚየር ሊጉ በተለይ ጥሩ ጅምርን አላደረጉም አስተን ቪላዎች፣ ጥሩ ጊዜን እያሳለፉ አይደለም የኡናይ ኤምሪ ቡድን። ነገር ግን በዩሮፓ ሊግ ትላንትና የመጀመሪያ ጨዋታውን ቦሎኛን በማሸነፍ ጅማሮን አድርጓል። ጆ መጊን ነው ብቸኛውን ጎል ማስቆጠር የቻለው። በጨዋታው ላይ ፍጹም ቅጣት ምት አግኝተው ነበር። ነገር ግን የአጥቂያቸው የሆነው ኦሌ ዋትኪንስ
ትላንትና ሳይጠቀምበት ቀርቷል። ከማንቸስተር ዩናይትድ በውሰት ወደ አስተን ቪላ ያመራው የተጫዋች የሆነው ጄደን ሳንቾ በትላንትናው ጨዋታ ላይ ኤሚ ብዌንዲያን ተክቶ ገብቶ ጥሩ የሚባል እንቅስቃሴን ማሳለፍ የቻለ ተጫዋች አድርጎታል። ጆ መጊን ባስቆጠረው ብቸኛ ጎል ግን አስተን ቪላ ጨዋታውን 1-0 በሆነ ውጤት ነው አሸንፈው መውጣት የቻለው። በሌሎችም የዩሮፓ ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ሊል ብራንን 2-1 በሆነ ውጤት ማሸነፍ ችሏል። ፌረንስ ቫሮስ ቪክቶሪያ ፕሌዘን ጋር 1-1 ተጠናቀዋል። ጌንክ ሬንጀርስን 1-0 ያሸነፈበት መርሃ ግብርም ነበር። የፖርቱጋሉ ክለብ ፖርቶ ከሳልዝበርግ ጋር ጨዋታውን አድርጎ 1-0 በሆነ ውጤት አሸንፏል። የጀርመኑ ክለብ ስቱትጋርት የስፔኑን ክለብ ሴልታ ቪጎን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና የተደረጉ መርሃ ግብሮች መካከል የሚጠቀሱ ናቸው። በርከት ያሉ ጨዋታዎች ነበሩ፣ ነገር ግን እነዚህን ውጤቶች ብቻ እንጥቀስላችሁ። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ መረጃዎችን ወደ እናንተ እናደርስ። የሊቨርፑልን ጉዳዮች በማስቀደም ነው የምንጀምረው። ውድ ቤተሰቦቻችን ሪዮ ኤንጎማ ፕሮፌሽናል ውሉን ፈርሟል። የሊቨርፑሉ የፊት መስመር ተጫዋች የሆነው ሪዮ ኤንጎማ በሊቨርፑል የመጀመሪያ ፕሮፌሽናል ኮንትራቱን መፈረሙ ነው እየተገለጸ የሚገኘው። ወጣቱ ተስፈኛ ባለፈው ዓመትም ከቼልሲ የሊቨርፑል አካዳሚን ተቀላቅሎ ጥሩ የሚባል ጊዜን ማሳለፉ የሚታወስ ነው። የ17 ዓመቱ የፊት መስመር ተጫዋች ሪዮ ኤንጎማ በሊቨርፑልም እስከ 2028 የሚያቆየውን የ3 ዓመታት ውልን የፈረመው። በሊጉ ሕግ መሰረት እንግዲህ ታዳጊዎች 17 ዓመት ሲሞላቸው ፕሮፌሽናል ውል መፈረም እንደሚችሉ ይታወቃልና በዚህ ምክንያት የ3 ዓመታት ኮንትራት እንደፈረመ ነው የሚገለጸው። በርካቶች ምናልባት ጥያቄዎችን ሊያነሱ ይችላሉ። ይሄ ታዳጊ ተጫዋች በጣም ጥሩ እንቅስቃሴን እያሳየ ነው። ሊቨርፑል ወደፊትም አሉኝ ከሚላቸው ታዳጊ ኮከብ ተጫዋቾች መካከል ይሆናል ተብሎ የሚጠበቅ አይነት ተጫዋች ነውና እንዴት የ3 ዓመታት ኮንትራት ብቻ ፈረመ የሚሉ አይነት ጥያቄዎች ሊነሱ ይችላሉ። ነገር ግን በሊጉ አንድ ህግ እንዳለ ይነገራል። ተጫዋቾች ከክለቡ ጋር ፕሮፌሽናል ኮንትራት መፈረም የሚችሉት አንደኛ እድሜያቸው 17 ዓመት ከሞላቸው በኋላ ነው። በተጨማሪም ለመጀመሪያ ጊዜ ደግሞ በሚፈራረሙት ፕሮፌሽናል ኮንትራት ላይ የ3 ዓመት ርዝማኔ ብቻ እንዲኖረው ነው ህጉ የሚፈቅደው እንጂ ከዛ በላይ ኮንትራቶችን ማስፈረም በህጉ መሰረት አይቻልም። በዛ ምክንያት ነው ሊቨርፑል ይህንን ታዳጊ ኮከብ ለ3 ዓመታት ኮንትራቱን ያስፈረመው። እንግዲህ ሊቨርፑልን በዚህ ውድድር ዓመት በጣም በጥሩ ሁኔታ ሲያገለግል ተመልክተናል። በተለይ በአንዳንድ ጨዋታዎች ላይ ተቀይሮ እየገባ በጣም ጥሩ እንቅስቃሴዎችን ሲያደርግ ተመልክተናል። ይህንን ተጫዋች በክረምቱ በፕሪሲዝን በጣም ጥሩ እንቅስቃሴዎችን ካሳየ በኋላ በሊቨርፑል ቤት ጥሩ ነገሮችን ሊያደርግ እንደሚችል ሲያስመለክት ነበረ። በተለይ ደግሞ በፕሪሚየር ሊግ በኒውካስል ዩናይትድ ጨዋታ ተቀይሮ ገብቶ ያስቆጠራት ጎል ኒውካስል ዩናይትድ ላይ ድልን ሲነሱ ሊቨርፑሎች የመጨረሻው ደቂቃ ላይ ጎል ያስቆጠረው ሪዮ ኤንጎማ ነበርና በጣም ድንቅ ተጫዋች እንደሆነ አሳይቷል። በሚቀጥሉት ዓመታትም ለሊቨርፑል በጣም በትልቁ ግልጋሎት መስጠት የሚችል አይነት ተጫዋች እንደሆነ አሳይቷል። አሁን ላይ በሊቨርፑል ቤት ፕሮፌሽናል ኮንትራቱን ተፈራርሟል። 3 ዓመታትም ኮንትራት እንደፈረመ ነው የተገለጸው። ሌላኛው ከሊቨርፑል ጋር በተያያዘ የምናነሳው ሊቨርፑል በዚህ ሳምንት አጋማሽ የካራባው ካፕ ጨዋታ አድርጎ እንደነበረ እናስታውሳለን። ሳውዝሃምፕተንን አሸንፎ ወደ ቀጣዩ ዙር ማለፉን እናስታውሳለን። 2-1 በሆነ ውጤት ነበር ጨዋታውን ያሸነፈውና በጨዋታው ላይ ጎል ያስቆጠሩት ሁጎ ኤኪቲኬ እና አሌክዛንደር ኢሳክ እንደነበሩ እናስታውሳለን። በጨዋታው አስገራሚ ከነበሩት ክስተቶች መካከል አንደኛው የሁጎ ኤኪቲኬ ተግባር እንደነበር በርካቶቻችን እናስታውሳለን። ምክንያቱም ይህ ተጫዋች የቢጫ ማስጠንቀቂያ ካርድ እያለበት ጎል ካስቆጠረ በኋላ ማሊያውን አውልቆ መጨፈሩና ሁለተኛ ቢጫ ካርድ ተመልክቶ ከሜዳ በቀይ ካርድ መባረሩን እናስታውሳለንና በርካቶችም ትችቶቻቸውን ሲሰነዝሩበት እንደነበር ይታወሳል። አሰልጣኝ አርኔ ስሎት ጭምር የቡድኑ አሰልጣኝ ጭምር ይህ ተግባሩ የሞኝነት ተግባር እንጂ ምን ብዬ ገልጸዋለሁ፣ እንግዲህ እንደዚህ አይነት ጎልን ካስቆጠረ በኋላ ወይም ደግሞ ያለቀለት ጎልን ካስቆጠረ በኋላ እንደውም ኳሱን ላቀበለው ፌዴሪኮ ኪየዛ ምስጋና ማቅረብ ሲገባ ወይም አንተ ነህ ይህንን ኳስ የሰጠኸኝ ላንተ ነው የሚገባው የሚል አይነት መልእክትን ማጋራት ሲገባው ማሊያውን አውልቆ እንደዚህ አይነት ጎል አስቆጥሮ መጨፈር ተገቢ አይመስለኝም። እኔ እንግዲህ ወጣት እያለሁኝ እንደዚህ አይነት ነገሮችን ላደርግ እችላለሁ፣ ነገር ግን ይህንን ላደርግ የምችለው 6 ተጫዋቾችን አታለየ ጎል ካስቆጠርኩ ነው እንጂ እንደዚህ አይነት ጎል ካስቆጠርኩ በኋላ አይደለም ሲል ጭምር ሀሳቡን ሰጥቶ ነበርና የቡድኑ አጋሮችም እነ ሮበርትሰን እነ ጀረሚ ፍሪምፖንግ ጭምር ያደረገው ተግባር ትክክል እንዳልሆነ ምናልባት ረስቶት ይሆናል በሚልም ሀሳቦቻቸውን ሲሰጡ እንደነበር እናስታውሳለን። ትናንትና ሊቨርፑል ደግሞ ሁጎ ኤኪቲኬ ላይ ቅጣት መጣሉ ነው እየተገለጸ የሚገኘው። ሊቨርፑል ሳውዝሃምፕተንን ባሸነፈበት ጨዋታ ሁጎ ኤኪቲኬ ጎል አስቆጥሮ ማሊያውን በማውለቁ ምክንያት ቀይ ካርድ መመልከቱ
ይታወሳልና ተጫዋቹ በሰዓቱ ቢጫ ካርድ መመልከቱን ዘንግቶት ማሊያውን በማውለቁ ሁለተኛ ቢጫ ካርድ አይቶ በቀይ ካርድ መውጣቱ ይታወሳል። አሁን ላይ ሊቨርፑል ሁጎ ኤኪቲኬ ባሳየው ባህሪ ምክንያት የቅጣት ውሳኔ እንዳሳለፈበት ነው የተረጋገጠው ይላል መረጃው። ሊቨርፑል በቅጣት መልክም የተጫዋቹን የ2 ሳምንታት ደሞዝም መቁረጡን ነው ዴይሊ ሜል የተባለ የመረጃ ምንጭ የገለጸው። ስለዚህ በሊቨርፑል ይከፈለው ከነበረው ደሞዝ ላይ የ2 ሳምንት ደሞዙ ተቀጥቷል። ተጫዋች ሁጎ ኤኪቲኬ በቀይ ካርዱ ምክንያትም ሊቨርፑል በዚህ ሳምንት ወሳኝ የሚባለውን ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ላይ አይኖርም። በዚህ የውድድር ዓመት ካልተሸነፉ ሁለት ቡድኖች ብቻ ናቸው። እነዚህ ሁለት ቡድኖች እርስ በርስ ጨዋታቸውን ያደርጋሉ፣ ሊቨርፑልና ክሪስታል ፓላስ። በእርግጥ ሊቨርፑል ሁሉንም ጨዋታዎች አሸንፏል። በአንጻሩ ክሪስታል ፓላስ አቻ የወጣባቸው ጨዋታዎች ያሉ፣ ነገር ግን ምንም አይነት ሽንፈት እስካሁን አልገጠመውምና በዚህ ሳምንት መጨረሻ በጣም ተጠባቂ ጨዋታቸውን ያደርጋሉ። በተለይ በኮሚን ሺልድም እነዚህ ሁለት ቡድኖች ጨዋታቸውን አድርገው እንደነበር ይታወሳልና ክሪስታል ፓላስ የኮሚን ሺልድ ዋንጫን ሊቨርፑልን አሸንፎ ማሳካቱ ይታወሳል። ስለዚህ በዚህ ሳምንት ደግሞ በፕሪሚየር ሊጉ ጨዋታቸውን ያደርጋሉና ሊቨርፑልን በደንብ መጥቀም የሚችለው ሁጎ ኤኪቲኬ ባልተገባ ቀይ ካርድ ምክንያት ወይም ደግሞ ማድረግ ባልነበረበት ተግባር ምክንያት በዚህ ጨዋታ ላይ አይኖርም። ለዚህም ይመስላል ሊቨርፑሎች ቅጣት አስተላልፈውበታል። በዚህ ሳምንት በሚደረገው ጨዋታ ላይ ግን አይኖርም። አሰልጣኝ አርነ ስሎት ይናገራሉ። በዚህ ዓመት ቻምፒየንስ ሊግን እመርጣለሁ ሲሉ ነው የተናገሩት። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አርነ ስሎት በዚህ ዓመት የአውሮፓ ቻምፒየንስ ሊግን ማሸነፍ እንደሚመርጡ ነው የገለጹት። በዚህ ዓመት ከቻምፒየንስ ሊግ እና ፕሪሚየር ሊግ መምረጥ ካለብኝ ቻምፒየንስ ሊግን እመርጣለሁ ሲሉ አሰልጣኝ አርነ ስሎት ይናገራሉ። ሊቨርፑል ስላወጣው ገንዘብ የተጠየቁት አሰልጣኝ አርነ ስሎት እንግሊዝ ውስጥ በዚህ ጉዳይ ላይ ያለው መረዳት የተለየ ነው ሲሉ ጭምር ይናገራል። ሊቨርፑል ከሽያጭ ገንዘብ ማግኘቱን ያስረዱት አሰልጣኙ እንግሊዝ ውስጥ መግዛት እንጂ መሸጥ አይታወቅም፣ ክለቦች ተጫዋች መሸጥ እንደሚችሉ አያውቁም በማለትም ጭምር ሀሳባቸውን ሰጥተዋልና እንግዲህ ወጪና ገቢያችንንም አመጣጥነናል ሲሉ ጭምር ነው አሰልጣኝ አርነ ስሎት እየተናገሩ የሚገኙት። ክሪስታል ፓላስ የማርክ ጎሂ በክለቡ ያለው ጊዜ እየተጠናቀቀ መሆኑን ተረድተዋል። በሚቀጥለው ክረምትም እንደ ነፃ ወኪል ስለሚሄድ በጥር ወር የመልቀቅ ዕድሉ ከፍተኛ ነው የሚል ስሜት እንዳለ ነው የሚነገረው። በጥር ወር ሊቨርፑል አዲስ ዋጋ ከማቅረብ እንግዲህ እያቀርባሉ የበርካቶች የሚጠይቁት ጥያቄ ነው። ምክንያቱም ተጫዋቹ ጥር ሲደርስ የ6 ወር ኮንትራት ብቻ ነው የሚቀረውና 6 ወር መታገስ የሚችሉ ከሆነ ተጫዋቹን በነፃ ያለምንም ክፍያ ነው ማምጣት የሚችሉት። ነገር ግን በጥርና ያስፈረመው የሚባል ከሆነ ግን ምንም እንኳን ገንዘቡ ቀነስ ቢልም ገንዘቡን ግን ማውጣታቸው አይቀር ይሆናል ተብሎ ይታሰባልና ምናልባት ሊቨርፑሎች እስከ ክረምት ድረስ ይህንን ተጫዋች ለማስፈረም ሊታገሱ እንደሚችሉ ይታመናል። ክሪስታል ፓላሶች ግን ያረጋገጡት ጉዳይ ሆኗል። ተጫዋች በፍጹም ኮንትራት ያራዝምላቸዋል ተብሎ አይጠበቅም። በአንጻሩ ከክለቡ የሚለቅበት ጊዜ በጣም ቅርብ እንደሆነ ነው እየተገለጸ የሚገኘው። ፍሎሪያን ቬርትስ ይናገራል። በዝውውር ክፍያ ላይ በተመለከተም ሀሳቡን ሰጥቷል። ፍሎሪያን ቬርትስ አሰልጣኙ ስለ ክፍያው እንዳልጨነቀው ነግሮኛል፣ ምክንያቱም በዚህ ቡድን ውስጥ ያለ ማንኛውም ሰው ወደ ሌላ ቦታ ቢሄድ ተመሳሳይ ወጪ ልንጠይቀው እንችላለን ሲልም ጭምር ነው ፍሎሪያን ቬርትስ የተናገረው። ፌዴሪኮ ኪየዛ በአንጻሩ እኔ ለትልቅ ቡድን እጫወታለሁ፣ ይህ ምናልባትም በዓለም ውስጥ ከሚገኙ ከ3 ትልልቅ ቡድኖች ውስጥ አንደኛው ነው፣ እሱም ሊቨርፑል ይባላል። ታላላቅ ተጫዋቾችን እንደሚያስፈርሙ ግልጽ ነው፣ ውድድሩም ትልቅ እንደሆነ ማውቃለሁ። እኔ ውድድሮችን ባልፈልግ ኖሮ ወደ ሌላ ቡድን ነበር የሚሄደው፣ ነገር ግን የመጣሁት ሊቨርፑል ነውና ለመፎካከር ዝግጁ ነኝ ሲልም ጭምር ሀሳቡን ሰጥቷል ፌዴሪኮ ኪየዛ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የማንቸስተር ዩናይትድ ደጋፊዎች ሊደንቃቸው አይገባም ይለናል ቤን ጃኮብስ ባጋራው መረጃ ላይ። በቅርብ ጊዜያት ተአማኒነቱ ትልቅ ደረጃ ላይ የደረሰው ቤን ጃኮብስ እንዳለው ከሆነ የማንቸስተር ዩናይትድ ደጋፊዎች ሌሎች እንግዲህ በቁጥር ከፍ ያሉ ፈላጊዎች ካርሎስ ባሌባን ለማስፈረም ወደ ፉክክሩ ቢገቡ መገረም የለባቸውም ሲል ጭምር ነው የተናገረው። ባለፈው የክረምት ተጫዋቾች የዝውውር መስኮትም ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በሚንቀሳቀስበት ጊዜም በደንብ ሲገለጽ የነበረ ሀሳብ እንደነበር እናስታውሳለን። ምክንያቱም ልጁ ያለው እምቅ ችሎታ በጣም ጥሩ ደረጃ ላይ ያለ ስለሆነ ከዛ በተጨማሪ በፕሪሚየር ሊጉም ልምዱን በደንብ ያካበተ አይነት ተጫዋች ከመሆኑ ጋር በተያዘ ታዳጊ ከመሆኑ ጋር በተያዘ እንግዲህ ሌሎች ክለቦችም ይህንን ተጫዋች ለማስፈረም በሚቀጥለው ክረምት እንደሚመጡ ማንቸስተር ዩናይትድም ቀደም ብሎ የሚያውቀው እንደሆነ ይታወቃል። በዚህኛው ክረምት ለማስፈረም በትልቁ ማንቸስተር ዩናይትድ የፈለገበት ምክንያት በሚቀጥለው ክረምት ሌሎች ትልቅ የሚባሉ ክለቦችም ወደዚህ ተጫዋች ፉክክር ሊመለሱ እንደሚችሉ ስለሚታመን ነውና የማንቸስተር ዩናይትድ ደጋፊዎች ይህንን ከሆኑ ጠንቅቀው ማወቅ ይኖርባቸዋል ሲል
ቤን ጃኮብስ ይናገራል። በሚቀጥለው ክረምት ማንቸስተር ዩናይትድ ብቻ አይሆንም በዚህ ተጫዋች ላይ ፉክክርን የሚያደርገው፣ ሌሎች ክለቦችም ይህንን ተጫዋች ለማስፈረም ለመፎካከር ቢመጡ መገረም የለባቸውም ሲል ጭምር ተናግሯል። አሁን ላይ ብራይተን አማካዩን 150 ሚሊዮን ፓውንድ በላይ በሆነ ሂሳብ መተመናቸውና 100 ሚሊዮን ፓውንድ ለድርድር መነሻ ራሱ በቂ አይደለም ብለው እንደሚያስቡ ነው የሚገለጸው። ተጫዋቹን ቀጣዩ ሞይስ ካይሴዶ ነው፣ ከዛም በላይ ደግሞ ገንዘቦችን ያመጣልናል ብለው ተስፋ አድርገዋልና አሁን ላይ 100 ሚሊዮን ፓውንድ እንኳን የሚያቀርብ ክለብ ካለ ለመደራደር ፍቃደኛ አይደሉም። ብራይተኖች ከዛ በላይ ገንዘብ ከዚህ ተጫዋች እንደሚጠብቁ ነው እየተገለጸ የሚገኘው። ቤን ጃኮብስ ይቀጥልና ተጫዋቹን በተጠናቀቀው የዝውውር መስኮት ብራይተኖች ለመልቀቅ ፍቃደኛ ያልሆኑት አንድ ዓመት ቢያቆዩት ተጨማሪ ትርፍ እንደሚያገኙና ሌሎችንም ተጫዋቾች ወይም ሌሎችንም ክለቦች መሳብ እንደሚችሉ ስለገባቸው ነው። ወይም ሌሎች ክለቦች በዚህ ተጫዋች ላይ ፉክክሮችን የሚጨምሩ ከሆነ የተጫዋቹ ገንዘብም በዛው ልክ ከፍ እንደሚልላቸው ስለሚያምኑ ነው አንድ ዓመት ይህንን ተጫዋች ማቆየትን ምርጫው ያደረጉትና በዚህ ክረምትም ያልሸጡት በዛ ምክንያት ነው። በሚቀጥለው ክረምት በርከት ያሉ ተፋላሚ ክለቦችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በዛው ልክ ደግሞ ብራይተንም በዚህ ተጫዋች በዝውውር ገንዘቡ ላይ ትልቅ ትርፍን ያገኙበታል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። ማንቸስተር ዩናይትዶች በጥር ተጫዋቾች የዝውውር መስኮት ተጫዋቾችን ማስፈረም እንደሚፈልጉ ይነገራል። ነገር ግን በጥርም ይሁን በክረምትም ግን ማንቸስተር ዩናይትድ ቢያንስ ሁለት አማካዮችን ሊያስፈርም የሚችልበት እድል በጣም ትልቅ ነው ተብሎ ይታመናል። ማንቸስተር ዩናይትድ በጥር የዝውውር መስኮት ሁለት የመሃል ሜዳ ተጫዋቾችን የማስፈረም ትልቅ እድል እንዳለው ደግሞ የሚያነሱ መረጃዎች በትልቁ እየተነሱ ነው የሚገኙት። ካርሎስ ባሌባ በጥር ላይ ሸጥ የሚችልበት እድል በስፋት እንደሚኖር ቢነገርም በዚህ ሲዝን ያደረገው መጥፎ አጀማመር ግን በክረምቱ የነበረውን ግምት ላይ ተጽዕኖ ሊያሳድርበት እንደሚችል ነው የተገለጸው። በተለይ በክረምቱ ከማንቸስተር ዩናይትድ ጋር በጣም በትልቁ ስሙ መነሳቱ ተጫዋቹ በዚህ የውድድር ዓመት ላይ በሙሉ ትኩረት እንቅስቃሴዎችን እንዳያደርግ ገድቦታል የሚሉ አይነት ሀሳቦች እየተነሱ ይገኛሉ። አሰልጣኙ ጭምር ይህንን ተጫዋች ካርሎስ ባሌባን በመጥራት እንግዲህ ሙሉ ትኩረቱን በዚህ የውድድር ዓመት ላይ እንዲያደርግ በብራይተን አሁን ባለበት ክለብ ላይ ትኩረቱን እንዲያደርግ ጭምር ምክሩን እንደሰጠው የሚያሳዩ ሪፖርቶችን ስንሰማ ነበር። ባለፈው ክረምት የተነሱት የዝውውር ወሬዎች ከማንቸስተር ዩናይትድ ጋር መያያዙ በዚህ የውድድር ዓመት ጅማሮ ላይ ተጽዕኖ እንደፈጠሩበት ይነገራልና ምናልባት ብራይተኖች ስጋት ከገባቸው በዚህ አቋሙ እስከ ጥር የሚቀጥል ከሆነ አቋሙን ዝቅ እንዳለ እስከ ጥር የሚቀጥል ከሆነ ክረምት ላይ ስጋት ስለሚገባቸው ተጫዋቹ ገንዘቡ በጣም ዝቅ ይለብናል ብለው ስለሚያስቡ ምናልባት በጥር ተጫዋቾች የዝውውር መስኮት ሊለቁ የሚችሉበት እድል ይኖራል ብለው በርካቶች ግምቶቻቸውን እየሰጡ ነው የሚገኘውና ያለምንም ጥርጥር የባሌባን ልብ ያሸነፈው ማንቸስተር ዩናይትድ ቢሆንም ለተጫዋቹ ግን ጊዜው ገና መሆኑ ነው እየተጠቆመ እንደሚገኝ ቤን ጃኮብስ መረጃውን እያጋራ የሚገኘው። ነገር ግን ዩናይትድ ሁለት ተጫዋቾችን ለማስፈረም ግን በጥር ጥረት ያደርጋል ተብሎ ይታሰባል። በጥር የዝውውር መስኮት 100% አማካይ ያስፈርማል ለማለት እንግዲህ የሚያስደፍር ነገሮች ያሉ በማንቸስተር ዩናይትድ በኩል ምክንያቱም በዚህ የውድድር ዓመት በትልቁ ክፍተት ተደርጎ እየታየ የሚገኘው የአማካይ ስፍራው ነውና በቀጣይ በጥር ተጫዋቾች የዝውውር መስኮት ዩናይትድ በአማካይ ስፍራ ላይ ቢያንስ ጥገናዎችን ማድረጉ አይቀሬ እንደሆነ ይታመናልና ቢያንስ ተጫዋቾችን ማስፈረሙ በእርግጠኝነት መናገር ይቻላል። ትክክለኛው ስም የሚገኝ ከሆነ ግን እስከ ሁለት አማካይ ድረስ ለማስፈረምም ቡድኑስ ለመቀላቀል ሙከራዎችን ያደርጋሉ። ለምሳሌ በጥር የዝውውር መስኮት ሁለት የሚፈልጓቸው ተጫዋቾች ለምሳሌ በማንቸስተር ዩናይትድ የሚፈልጉ ተጫዋቾች እንዳሉ ይታወቃል። ካርሎስ ባሌባ አንደኛው ነው። ኤሊየት አንደርሰን አለ። እንዲሁ የአልሂላሉ ተጫዋች ሩበን ኔቬሽም እንዲሁም የሚፈለግ አይነት ተጫዋች ነው። አደም ዋርተንም አለ። ምናልባት ከነዚህ ተጫዋቾች ማስፈረም እንደሚችሉ እርግጠኛ ከሆኑ ሁለት ተጫዋቾችን ቢያመጡ በጣም ደስ እንደሚላቸው ነው የሚነገረው። በክረምቱ የዝውውር መስኮት ዩናይትድ ከኮቢ ማይኖ ሽያጭም ዳጎስ ያለ ተርፈን የሚያገኝ ከሆነ ሌሎች ተጫዋቾችንም ያስፈርምበታል ተብሎ እንደሚጠበቅ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። በተለይ ደግሞ ዓለም ዋንጫው ሊጀመር 6 ወራቶች ብቻ ይቀሩታል። የጥር ተጫዋቾች የዝውውር መስኮት በሚከፈት ጊዜ ልክ የጥር ተጫዋቾች የዝውውር መስኮት ሲከፈት ዓለም ዋንጫው ደግሞ 6 ወራት ብቻ ነው የሚቀሩትና ራሳቸውን በትልቁ ማሳየት የሚፈልጉ በተለይ እንደ ሩበን ኔቬስ አይነት ተጫዋቾች በሳዑዲ አረቢያ ነው የሚገኘውና ወደ እንግሊዝ እግር ኳስ የሚመለስ ከሆነና በእንግሊዝ እግር ኳስ ራሱን ማሳየት እንደሚፈልግ እንግዲህ እየተናገረ ይገኛል። በተለይ ሰሞኑን የሚወጡ መረጃዎች እንደዛ እያሳዩ ይገኛሉና ዓለም ዋንጫው ሲቀርብ ደግሞ ወደ ትልቅ ፉክክሮች መመለስ ይፈልጋል ሩበን ኔቬስ። በዚህ ምክንያትም ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል ይኖረዋል ተብሎ ይታሰባልና እርምጃ ለመውሰድ ወደ ቀድሞ ቦታቸው ለመመለስም የሚፈልጉ ተጫዋቾችን የማስፈረም ሙከራዎችን ሊያደርጉ ይችላሉ። ለምሳሌ ሩበን ኔቬስ እድሜው ትንሽ ከፍ ያለ ቢሆንም ነገር ግን የአጭር ጊዜ ቆይታ ይኖረዋል። ሩበን ኔቬስ አልሂላልን የሚለቅበት ከፍተኛ እድል እንዳለው ጭምር ነው
ቤን ጃኮብስ መረጃውን እያወጣ የሚገኘው። ጊዜው ገና ነው፣ ስለሆነም የማይሆን ተስፋ እንግዲህ መስጠት አልችልም ይላል ቤን ጃኮብስ መረጃውን ሲያጋራ። ነገር ግን ማንቸስተር ዩናይትድ ከሌላ ትልቅ ስምም ጋር ስሙ እየተያዘ ነው። ነገር ግን አሁን ላይ ለማንቸስተር ዩናይትድ ደጋፊዎች ግን ይህንን ተናግሬ እንግዲህ በትልቁ ላስደስታቸው ወይም ደግሞ ተስፋ ልሰጣቸው አልፈልግም፣ ነገር ግን ፍንጮች ግን እየተመለከትኩኝ ነው ሲል ሀሳቡን ሰጥቷል። በተለይ ቤን ጃኮብስ የምታስታውሱት ከሆነ በዚህ የክረምት የተጫዋቾች የዝውውር መስኮት ለመጀመሪያ ጊዜ ከቤንጃሚን ሼስኮ ጋር በተያዘ ስሙን ያነሳው ቤን ጃኮብስ ነበር። ቤንጃሚን ሼስኮና ማንቸስተር ዩናይትድ የሆኑ ግንኙነቶች ያላቸው ይመስለኛል። ያገኙዋቸው አንዳንድ ፍንጮች አሉና ወደፊት እንመለከተዋለን በዝውውር መስኮቱ ላይ የሚል አይነት ሀሳብን ቤን ጃኮብስ ቀደም ብሎ ስለ ቤንያሚን ሼስኮና ስለ ማንቸስተር ዩናይትድ ግንኙነት የተናገረው ሰው ነበርና አሁንም አንድ ፍንጭ አለ። ከአንድ ትልቅ ተጫዋች ጋር ስማቸው ማንቸስተር ዩናይትዶች እየተነሳ ነው። ነገር ግን ይህንን ተጫዋች እንግዲህ ተናግሬ ወይም ደግሞ ይሄ ተጫዋች ሊፈርም ነው ብዬ ተስፋ መስጠትን አልፈልግም። ነገር ግን በቀጣይ ግን ትልቅ ነገር ሊኖር እንደሚችል ገምታለሁ። ይህ ከማንቸስተር ዩናይትድ ጋር የተያዘው ተጫዋች ደግሞ ሃሪ ኬን ነው ሲል ሀሳቡን ሰጥቷል። ቤን ጃኮብስ ሀሳቡን ሲናገር ኬን 57 ሚሊዮን ፓውንድ የውል መፍረሻ አለው። እናም ከዓለም ዋንጫው በኋላ ደግሞ ወደ ፕሪሚየር ሊግ የሚመለስበት እድል በጣም ሰፊ ነው ተብሎ ይታሰባል። ምክንያቱም ወደ ባየር ሚኒክ ያመራበት በጣም ትልቁ ምክንያት ዋንጫን ለማሸነፍ እንደሆነ ይታወቃል። ይህ ተጫዋች እንግዲህ በእግር ኳሱ በጣም ትልልቅ ነገሮችን ያደርገዋል። በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ለመሆን በጣም ከጫፍ የደረሰ ነው፣ የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን። ነገር ግን አንድም ዋንጫ አሳክቶ አያውቅም እድሜው 30 እስኪደርስ ድረስና በቶተናም በነበረበት ጊዜ አንድም ነገርን ማሳካት አልቻለም። የፕሪሚየር ሊጉን ከፍተኛ ግብ አስቆጣሪነት በተደጋጋሚ ጊዜ አሸንፏል። በርከት ያሉ ግቦችንም በአመቱ እያስቆጠረ ነው የሚያጠናቀቀው። ነገር ግን አንድም ዋንጫ በቶተናም ቤት አሳክቶ አያውቅም ነበር። ነገር ግን ወደ ባየር ሚኒክ ካመራ በኋላ ግን እንግዲህ ዋንጫዎችን ማሸነፍ ችለዋል። የጀርመን ቡንደስሊጋን ጨምሮና አሁን ሃሪኬንና ዋንጫ እንግዲህ ታርቀዋል። ስለዚህ በቀጣይ ትልቁ ዓላማው ይሆናል ተብሎ የሚታሰበው ደግሞ የፕሪሚየር ሊጉን የምንጊዜም ከፍተኛ ግብ አስቆጣሪነትን ከአለን ሺረር መውሰድና ሪከርዱን የግሉ ማድረግ ነው። ለዛ ደግሞ ወደ ፕሪሚየር ሊጉ መመለስ ይኖርበታል። ማንቸስተር ዩናይትድ ደግሞ ከቶተንሃም ወጥቶ ወደ ባየር ሚኒክ ባመራበት ጊዜ ማንቸስተር ዩናይትድ ሊያስፈርመው በጣም ትልቅ ፍላጎት ነበረው። ነገር ግን ያኔ ዳንኤል ሌቪ ለማንቸስተር ዩናይትድ ለመሸጥ ፈቃደኞች ስላልነበሩ ነው ተጫዋቹ ከእንግሊዝ ወጥቶ ጀርመን ቡንደስሊጋ እንዲሄድም የሆነውና ማንቸስተር ዩናይትዶች ምናልባት ይህንን ተጫዋች ሊመለከቱ የሚችሉባቸው ፍንጮችን አግኝቻለሁ ብሏል ቤን ጃኮብስ ሲናገርና ተስፋዎችን መስጠት ባልፈልግም ነገር ግን ዩናይትድ ስሙ ተያይዟል ሲል ነው ሀሳቡን እየሰጠ የሚገኘው። በመጪው ቅዳሜ ወደ ለንደን ተጉዞ ማንቸስተር ዩናይትዶች እንግዲህ የኬት አንድሪውስን ቡድን ብሬንትፈርድን ይገጥማሉ። በዚህ ውድድር ዓመት ጥሩ የሚባል አቋምን እያሳዩ ከማይገኙ ክለቦች መካከል አንደኛው እንደሆነ ይነገራል ብሬንትፈርድ። ምክንያቱ ደግሞ ከተባለ በጣም ወሳኝ የሚባሉ ተጫዋቾቹን ማጣቱ የሚታወስ ነው። ከነዚህ መካከል ማንቸስተር ዩናይትድ የወሰደበት ብሪያን ኤምቤሞን ጨምሮ ወደ ኒውካስል ዩናይትድ የተዘዋወረው ዩኤን ዊሳ እንዲህ ወደ አርሰናል የተዘዋወረው ክሪስቲያን ኖርጋርድም ከዚህ ክለብ የወጡ ናቸው። በተለይ ደግሞ ብሪያን ኤምቤሞ እና ዩኤን ዊሳ በአምናው የውድድር ዓመት ላይ እንግዲህ ለብሬንትፈርድ በርከት ያሉ ግቦችን ያስቆጠሩ ተጫዋቾች ናቸው። በጣምራ 39 የፕሪሚየር ሊግ ግቦችን ያስቆጠሩ ተጫዋቾች ናቸው። ብሪያን ኤምቤሞ 20 ግቦችን ያስቆጥሯል። ዩኤን ዊሳ 19 የፕሪሚየር ሊግ ግቦችን ያስቆጥሮ እንደነበር እናስታውሳለንና ለብሬንትፈርድ በጣም የጎል ማሽኖች የነበሩ ናቸው። ነገር ግን ሁለቱም በዚህ የዝውውር መስኮት ክለቡን ለቀው ወጥተዋልና ለመንገጫገጫቸው አንደኛው ምክንያት እሱ ነው። ከዛ በተጨማሪ ደግሞ ለበርከት ላሉ ዓመታት ቡድኑን በአሰልጣኝነት የመራው ቶማስ ፍራንክም አሁን ላይ ቶትናም ሆትስፐርስ ቤት ነው የሚገኘውና ደከም ያለ የውድድር ዓመትን እያሳለፉ ነው። ብሬንትፈርድ በዚህ የውድድር ዓመት በሊጉ ካደረጋቸው 5 ጨዋታዎች ማሸነፍ የቻሉ አንዱን ብቻ ሲሆን በሁለቱ ጨዋታዎች ሽንፈትን የቀመሰ ቡድን ነው። ማንቸስተር ዩናይትድ ከብሬንትፈርድ ጋር ባደረጋቸው ያለፉት 5 ጨዋታዎች 3ቱን ድል ማድረግ ሲችል በአንዱ ተሸንፎ በአንዱ ደግሞ ነጥብ ተጋርቷል። ስለዚህ የፊታችን ቅዳሜ ቀን 8 ሰዓት ከ30 ሲል ነገ የመክፈቻው የፕሪሚየር ሊጉ የነገው የመክፈቻው ጨዋታ ይሆናል ተብሎ ይጠበቃልና ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን ለማሸነፍ ምክንያቱም ባለፈው ሳምንት ቸልሲን በፕሪሚየር ሊጉ ማሸነፉ ይታወሳልና ሁለተኛ ተከታታይ ድሉን በፕሪሚየር ሊግ ለማሳካትም በጣም ወሳኝ የሚባለውን ጨዋታ ከብሬንትፈርድ ጋር በዚህ ሳምንት ያደርጋል ተብሎ ነው የሚጠበቀው። ምናልባት በዚህ ጨዋታ ላይ ሴኔ ላሜንስ ቋሚ ሆኖ ሊጀምር የሚችልበት እድል እንዳለ እየተገለጸ ነው። ባሳለፍነው የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ሴኔ ላሜንስ ቅዳሜ ከብሬንትፈርድ ጋር በሚደረገው ጨዋታ ላይ ቋሚ ሆኖ ሊጀምር እንደሚችል እየተገለጸ ነው የሚገኘው። ግብ ጠባቂው ሴኔ ላሜንስ እግሩ ማንቸስተር ከረገጠ ጊዜ ጀምሮ በልምምድ ወቅት ድንቅ የሚባል እንቅስቃሴን እያደረገ እንደሚገኝ እየተገለጸ ነው። በተለይ ውስጥ አዋቂዎች እንደተናገሩት ከሆነ በጣም አዎንታዊ ነገሮችን
ልምምድ ስፍራ ላይ እያሳያቸው ይገኛል። የማንቸስተር ዩናይትድ ሰዎችንም በጣም አስደምሟል። ነገር ግን አሰልጣኝ ሩበን አሞሪም ይህንን ግብ ጠባቂ በቋሚነት መጠቀም ያልፈለገበት ትልቁ ምክንያት ተጫዋቹ ላይ ጫናዎችን ላለመፍጠር ነው። ምክንያቱም በፕሪሚየር ሊጉ እሱ ከመጣ በኋላ ያደረጋቸው ሁለቱ ጨዋታዎች በጣም ከባባድ ከሚባሉ ተጋጣሚዎች ናቸው። አምና ቶፕ 4 ውስጥ ሆነው ካጠናቀቁት ሁለት ቡድኖች ናቸው 3ኛና 4ኛ ደረጃን ይዘው አምና በፕሪሚየር ሊጉ ካጠናቀቁ ሁለት ቡድኖችና እንግሊዝ ውስጥ አሉ ከሚባሉ ትልቅ ቡድኖች መካከል የሚጠቀሱትን ነው ማንቸስተር ሲቲና ቼልሲን ነው ባለፉት ሁለት ጨዋታዎች የገጠመውና በመጀመሪያው አስተላለፍ ውስጥ ማካተት ይህንን ግብ ጠባቂ በትልልቅ ጨዋታዎች ላይ እንደመጣ ማሰለፍ ምናልባት ጫናዎችን ሊፈጥርበት ይችላል የሚል አይነት ሀሳቦችን በማሰቡ ምክንያት ነው አሰልጣኝ ሩበን አሞሪም ይህንን ግብ ጠባቂ ያልተጠቀሙት እንጂ በልምምድ መርሃ ግብር ላይ ግን በጣም ጥሩ የሚባል አዎንታዊ ነገሮችን እንዳሳየ ነው እየተገለጸ የሚገኘውና ምናልባት በፊታችን ቅዳሜ በሚደረገው የብሬንትፈርድ ጨዋታ ላይ ግን ይኖራል ተብሎ ይጠበቃል። ግብ ጠባቂው ሴኒ ላሜንስ እግሩ ማንቸስተር ከረገጠበት ጊዜም ድንቅ እንቅስቃሴን እያሳየ ነው። በተጨማሪም የ23 ዓመቱ ግብ ጠባቂ ሴኒ ላሜንስ በልምምድ ወቅት ባሳየው እንቅስቃሴም በጣም ጥሩ የሚባል ስምም እንደተሰጠው ጭምር ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናጋራችሁ ውድ ቤተሰቦቻችን። ክሪስቲያን ኖርጋርድ ይናገራል። ከጉዳት ጋር በተያያዘ ሀሳቡን ሲሰጥ ጉዳት በጣም ተስፋ አስቆራጭ ነገር እንደሆነ ነው የተናገረው። ነገር ግን በጣም የከፋ ሊሆን ይችላል ብዬ አስቤ ነበር። 3 ጨዋታዎች ብቻ ነው ያመለጡኝ። እናም የዓለም መጨረሻ አይደለም፣ ጠንክሬ እመለሳለሁ ሲልም ጭምር ነው የተናገረው። በተለይ በጉዳት ምክንያት ባለፉት ጨዋታዎች ላይ እንዳልነበር ይታወሳል። ነገር ግን በሳምንቱ አጋማሽ ባደረጉት የካራባው ካፕ ጨዋታ ላይ ግን ከጉዳት ተመልሶ ሜዳ ላይ አገልግሎት መስጠቱ ይታወሳልና ክሪስቲያን ኖርጋርድ ጉዳት በደረሰበት ጊዜ ግን በጣም ተከፍቶ እንደነበርና በጣም ጠንከር ያለ ጉዳት የገጠመው መስሎት እንደነበር ተናግሯል። ነገር ግን ከ3 ጨዋታዎች በኋላ ግን ተመልሻለሁ ሲልም ጭምር የተናገረው ኖርጋርድ ይቀጥልና ብዙ ተነሳሽነት ነበረኝ፣ ብዙ ደቂቃዎችንም እየተጫወትኩና በቅድመ ውድድር ወቅትም ጥሩ እንቅስቃሴን እያሳየው እንደሆነ ተሰምቶ ነበር። አሁን ግን በጉዳት ስለራኩኝ ወደ ሪትም መመለስ ይኖርብኛል ብሏል። እንደ ትናንትና ያሉ ደቂቃዎችን ማግኘቴ ለኔ ጥሩ ነበር፣ ወደ ችሎቴ ደረጃ መቅረብ እችላለሁ ሲልም ጭምር ይናገራል። እስካሁን እዚህ በደንብ አልተጫወትኩም፣ ነገር ግን አሁን ላይ ተጨማሪ ደቂቃዎችን እንደማገኝ ተስፋ አድርጋለሁ። በተለይም ቀጣዩ ጨዋታ ከብራይተን ጋር እንደምንጫወት ተስፋ አድርጋለሁ ሲልም ጭምር ነው ሐሳቡን የሰጠው ክሪስቲያን ኖርጋርድ ነው ይህንን ሐሳብ የተናገረው። ኖርጋርድ ስለ አሰልጣኝ ሚኬል አርቴታም እንዲሁ ሐሳቡን ሰጥቷል። እኔ ከማውቃቸው አሰልጣኞች የተለየ ነው ይህ አሰልጣኝ፣ ነገር ግን እሱ እንዴት እንደሚያስብና እንደሚጫወት መረዳቱ ለኔ በጣም ጥሩ ነገር ነው ሲልም ጭምር ይናገራል። አጨዋወቱ በጣም አካላዊና ታክቲካዊ ነው። ስለዚህም ደግሞ አንዳንድ ጊዜ የማደርገውን በትክክል አላውቅም፣ ነገር ግን በእርግጥም በሜዳ ላይ ሆኜ የሚጠበቅብኝን ነገር በትክክል ለመስራትም እሞክራለሁ ሲል ጭምር ነው ክሪስቲያን ኖርጋርድ ሐሳቡን እየሰጠ የሚገኘው። ሌላኛው ከአርሰናል ጋር በተያያዘ ሐሳቡን እየሰጠ የሚገኘው ሊያንድሮ ትሮሳርድ ነው። ትሮሳርድ ስለ ቪክተር ዮኬሬሽ ነው ሐሳቡን የሰጠው። ቪክተር ዮኬሬሽን በተመለከተ ሲናገርም ከዚህ ተጫዋች ጋር የተወሰነ ጊዜ አብረን አሳልፈናል። በእውነት እሱ በጣም ጥሩ ሰው ነው። እርግጠኛ ሆኜ መናገር የምችለው በፍጥነት ይህንን ሊግ መላመድ እንደሚችልና ብቃቱንም አውጥቶ ምርጡን ፍጥነቱንም እንደሚያሳየን ጭምር አምናለሁ ሲል ሊያንድሮ ትሮሳርድ ይናገራል። አሁን ለኛ ወሳኝ ጨዋታዎች ላይ ጎል አስቆጥሮልናል። ብቃቱ ላቅ ያለ ደረጃ ላይ እንደሚገኝና ጥራቱን የጠበቀ አጥቂ ነው። እኛም ደግሞ ለሱ የጎል እድሎችን መፍጠር የግድ ይጠበቅብናል። እናም ወደፊት ምን ያክል የክለቡ ተጽዕኖ ፈጣሪ ተጫዋች እንደሚሆንም ታዩታላችሁ። የሱን ከፍ ያለ ክህሎትም የበለጠም ብዙ ደግሞ ጎሎችንም ለማየት በጉጉት እንጠብቃለን። ነገር ግን እድሎች ሊፈጠሩለት ይገባል ሲልም ጭምር ነው የተናገረው። ሊያንድሮ ትሮሳርድ ነው ይህንን ሐሳብ እየሰጠ የሚገኘው። ትሮሳርድ ይቀጥልና ባለፉት ጥቂት የውድድር ዘመናት አንድ ነገር ለማሸነፍ በጣም ተቃርበን ነበር። ስለዚህ ደግሞ አሁን ላይ ዋንጫ የምናሸንፍበት ትክክለኛው ጊዜ አሁን የመጣም ይመስለኛል። ሁላችንም ለሱ ታርበናል። ዋናው ዓላማው ይህ ነው። ስለዚህም እሱን ለማድረግም ለመፋለምም ዝግጁ ነን ሲልም ጭምር ነው ሐሳቡን እየሰጠም የሚገኘው። ሊያንድሮ ትሮሳርድ ስለ ዋንጫም እንዲሁ ሐሳቡን ሰጥቷል። ባለፉት ጥቂት የውድድር ዘመናት አንድ ነገር ለማሸነፍ በጣም ተቃርበን ነበር። ስለዚህም አሁን ላይ ዋንጫ የምናሸንፍበት ትክክለኛው ጊዜ ይመስለኛል ሲልም ጭምር ነው የተናገረው። ስለ ትልልቅ ጨዋታዎች ሲናገር እኔ ሁልጊዜ ማንኛውም ጨዋታን እጠብቃለሁ፣ ነገር ግን በግልጽ እንደሚታየው ከትልቅ ቡድኖች ጋር ጨዋታዎችን ስትጫወት ሁሌም ለማሸነፍና ጨዋታን ለማሸነፍ ወደ ሜዳ ትገባለህ። ትልቅ ጨዋታዎች ላይም እግር ኳስን በጥሩ ፉክክር ትጫወታለህ። ለማሸነፍም ከሚኖረው ፉክክር ትልቅ ጨዋታዎች ላይ ይበልጥ ለመጫወትም ጉጉት ያድርብሃል።
ስለዚህም እኔ እነዚህን ትልልቅ ጨዋታዎችን ለመጫወት መጠበቅ አልችልም። በዚህ ሲዝን መጀመሪያ ላይ ብዙ ጨዋታዎች ላይ ገና ከመጀመሪያው ከትልልቅ ቡድኖች ጋርም ጨዋታዎችን ተጫውተናል። እናም በግልጽ እንደሚታየው በሊጉ ከትልልቅ ቡድኖች ጋር ስትጫወት ሁሌም በጣም አስቸጋሪ ጨዋታዎች ናቸው። ነገር ግን ሁሌም በየሲዝኑ እንደዚህ ያሉ ትልልቅ ጨዋታዎችን መጫወት ይኖርብሃል። ከእያንዳንዱ ትልልቅ ቡድኖች ጋር በምንወዳደርባቸው ውድድሮችም በትንሹ 2 ወይም 3 ጊዜ ከዛም በላይ የመገናኘትም እድል አለ። ስለሆነም ሁሌም ዝግጁ መሆንን ማረጋገጥም ያስፈልጋል ሲል ጭምር የተናገረው። በዚህ ሲዝን እስካሁን ድረስ ባደረግናቸው ጨዋታዎች በጥሩ ሁኔታ ተጫውተናል። እናም እነዚህን ጨዋታዎች ደግሞ ቡድናችን ሁሌም በሚቀጥሉት ጨዋታዎች ላይ በራስ መተማመናችንን ይጨምሩልናል፣ ብዙ በራስ የመተማመን ስሜትም ሰጥተውናል ሲልም ጭምር ነው የተናገረው። ሊያንድሮ ትሮሳርድ ቀጥሎም ይናገራል። ውጤት እንድናስመዘግብ እፈልጋለሁ፣ ነገር ግን አንዳንድ ጊዜ ውጤቱ አንተ እንዳሰብከው ላይሆን ይችላል። ጨዋታዎችን ስትሸነፍ ስሜትህን ሙድህንም ያጠፋዋል። ነገር ግን ይህ ስሜት ለማሸነፍ ካለን ፍላጎት የመነጨ በመሆኑ ሁሌም ከጨዋታ በፊት ውስጤ አሸንፍ ይለኛል። ይህ ደግሞ ለኔ ከጨዋታ በፊት የሚያነቃቃኝ ስሜት ነው ሲልም ጭምር ይናገራል ሊያንድሮ ትሮሳርድ። ትሮሳርድ በአርሰናል ስላሉት አዳዲስ ፈራሚዎችም ሀሳቡን ሰጥቷል። አዎ እዚህ ጥሩ ቡድን አለን፣ ስለዚህም አዳዲሶቹ ተጫዋቾችን በተሻለ መንገድ ለመቀበልም ሁሌም እንሞክራለን። ከጠየካቸው በመምጣታቸው እንደተደሰቱ ይናገራሉ ብዬም አስባለሁ። ስለዚህ ጥሩ ነገር ነው። ሁሉም ተጫዋቾች በቡድን ውስጥም ጥሩ ጭማሪዎች ናቸው ብዬም አስባለሁ። ለአርሰናልም ማበርከት የሚችሉት በጣም ብዙ ነገር እንዳላቸውም አምናለሁ ሲልም ጭምር ነው ሊያንድሮ ትሮሳርድ ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ዌስሊ ፎፋና ይናገራል። ቸልሲን በመወከሌ ኩራት ይሰማኛል፣ ነገር ግን ሁሉንም እስክጨርስ ድረስ ረጅም መንገድ ይቀረናል። ገና 24 ዓመቴ ነው። እናም ብዙ መስራት አለብኝ። ነገር ግን ከሁሉም በላይ አስፈላጊው በክለቡ ታሪክ ውስጥም አሻራዬን ጥዬ መሄድና ክለቡን ዋንጫዎችን እንዲያሸንፍ ሁሉንም ነገር ለማድረግም መሞከር ነው ሲልም ጭምር ይናገራል። ኮል ፓልመር በብሽሽት ጉዳት ምክንያት በሚል ስጋት ሐሙስ በቸልሲ ክፍት የልምምድ ክፍለ ጊዜ ላይ አልተገኘም። ነገር ግን ቤንዌት ባዲያሼል፣ ማርክ ጉዩ፣ ጆሽ አቼፖንግ እና ሮሚዮ ላቪያ ግን ልምምድ አድርገዋል። ነገር ግን ኮል ፓልመር አሁንም በዚህ ቡድን ውስጥ ልምምድ እንዳላደረገና በሚቀጥለው ጨዋታ ላይ የመኖሩ እድሉም በጣም አጠያያቂና አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። በባለፈው ጨዋታ እረፍት ያገኙ ተጫዋቾች ለደርቢው ጨዋታ ይመለሳሉ ተብሎ ይጠበቃል። ባሳለፍነው ማክሰኞ ምሽት ሪያል ማድሪድ ከሜዳ ውጪ ተጉዞ ሌቫንቴን ከሙሉ የጨዋታ ብልጫ ጋር አሸንፎ በተመለሰበት ጨዋታ ላይ እንደ ዳኒ ካርቫሃል፣ ኤደር ሚሊታኦ እንዲሁም ኦሪዮል ሹዋሜኒ የመሳሰሉ ወሳኝ የሪያል ማድሪድ ተጫዋቾች በአሰልጣኝ ሻቪ አሎንዞ እረፍት ተሰጥቷቸው እንደነበር የሚታወስ ጉዳይ ነው። ስፔናዊ በአሰልጣኝ ሻቪ አሎንዞ በወቅቱ ለእነዚህ ተጫዋቾችም እረፍት የሰጠበት ምክንያት በመጪው ቅዳሜ ሪያል ማድሪድ ከከተማ ተቀናቃኙ አትሌቲኮ ማድሪድ ጋር በሚያደርገው የደርቢ ጨዋታ ላይ በቂና ትኩስ ጉልበት እንዲኖራቸው በማሰብ ሲሆን በቀጣይም ወደ ቋሚ አስተላለፍ ለመመለስም ዝግጁ ናቸው ብለዋል። ማርካ የተባለው የመረጃ ምንጭ እንደገለጸው ከሆነ በተለይ አትሌቲኮ ማድሪድ በዚህ ሳምንት አጋማሽም የነበረውን ጨዋታ በሁሊያን አልቫሬዝ ምስጋና 3 ጎሎች ይግባና ጨዋታውን አሸንፎ መውጣቱ በቀጣዩ ጨዋታ ላይ መነሳሳትን ይፈጥርላቸዋል ተብሎ ይታሰባልና በሳምንቱ መጨረሻ አትሌቲኮ ማድሪድ እና ሪያል ማድሪድ የሚያደርጉት ጨዋታ በጣም በትልቅ ጉጉት እንዲጠበቅም አድርጎታል። በቀጣይ በሚደረገው የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር መርሃ ግብር ሪያል ማድሪድን በሜዳቸው የሚገጥሙት የካዛኪስታኑ ክለብ ካይራት አልማታይ አሰልጣኝ የሆኑት ራፋኤል አሰልጣኝ ሻቪ አሎንዞን በተመለከተ አስተያየታቸውን ሰጥተዋል። የካይራት አሰልጣኝ ራፋኤል ሲናገሩ እውነት ለመናገር ከአሰልጣኝ ሻቪ አሎንዞ ጋር መጫወት ለኔ ትልቅ ክብር ይሆነልኛል። እሱ ድንቅ አሰልጣኝ ነው። ወደ ሪያል ማድሪድ ከመጣ በኋላ ያሉትን ለውጦች አስቀድመን በአይን መታየትም ጀምረዋል። ነገር ግን አሁንም መታወቅ ያለበት የሻቪ የጨዋታ ሀሳብ ቡድኑ ላይ የመስረጹ ሂደት 100% ገና አልደረሰምና ሲሰርጽ ደግሞ በጣም ጥሩ ቡድን እንደሚሰራ በጣም እርግጠኛ ነኝ ሲል ነው ራፋኤል ሀሳቡን እየሰጠም የሚገኘው። በሪያል ማድሪድ ቴክኒካል ስታፍ ውስጥ ለማድሪድ ደርቢ ጨዋታ እንግዲህ ጁድ ቤሊንጋም ወደ ቋሚ አስተላለፉ ስለሚመለስበት ሁኔታ ውይይቶች እየተደረጉ እንዳለ ነው የሚነገረው። ጁድ ወደ ቋሚ አስተላለፉ የሚመለስ ከሆነ ከፍራንኮ ማስታንቱኖ እና ከአርዳ ጉሌር መካከል አንዳቸው ወደ ተጠባባቂ ወንበር ይወርዳሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። በተለይ ሻቪ አሎንዞ ግን በዚህ ጨዋታ ላይ ጁድ ቤሊንጋምን እንዲጠቀም በርከት ያሉ ውትወታዎችም እየቀረቡ እንደሚገኙ ነው እየተገለጸ የሚገኘው። ሻቪ አሎንዞ ይህንን ተጫዋች ወደ ቋሚ አስተላለፉ እንዲመልሰውም ጥያቄዎች ቀርበውለታል። ሻቪ አሎንዞ ከማድሪድ ደርቢ በፊት በቤሊንጋም ወደ ሙሉ ፊትነሱ ስለመመለሱ አሁንም ጥርጣሬዎች አሉት።
ተጫዋቹ በአሁኑ ሰዓት ከጉዳት ነፃ ነው። ነገር ግን ሻቪ በደርቢው ጨዋታ ላይ ቋሚ ተሰላፊ ነው ወይስ ደግሞ አይደለም የሚያደርገው የሚባለው ነገር ይወሰናል ተብሎ ይታሰባል። ጁድ ከዚህ በኋላ ለቡድኑ ወሳኝ ተጫዋች ነው እንደሚሆንና ወደ ቀድሞ ፎርሙ እንደሚመለስም ዋስትና ተሰጥቶታል። ነገር ግን ስለ መጪዎቹ ጨዋታዎችና ከቅዳሜው ደርቢ ጨዋታ ላይ ግን ምን ማድረግ መቻሉ አሁንም ጥያቄዎች እንዳሉ እየተናገረ ይገኛል። በተለይ ዲያሪዮ አሲን መረጃው እያወጣ ይገኛልና በቀጣይ ተጫዋች በቋሚነት በማድሪድ ደርቢ ጨዋታ ላይ ይሰለፋሉ ወይ በርካቶች እየጠየቁ ነው። ነገር ግን እንዲሰለፍ እየተወቱ ይገኛሉ። በዛ ጨዋታ ላይ ምናልባት ፍራንኮ ማስታንቱሮና አርዳ ጉሌር ከሁለት አንዳቸው ወደ ተጠባባቂ ወንበር ይወርዳሉ ተብሎ ይጠበቃል። የቲዮ ሄርናንዴዝ እና የአሌክስ ግሪማልዶ ወኪሎቻቸው ሪያል ማድሪድን አናግረው እንደነበር ይነገራል። ወኪሎቻቸው ሪያል ማድሪድ እንዲያስፈርማቸው አቅርበው እንደነበር ተገልጿል። ሪያል ማድሪዶች ግን አልቫሮ ፈርናንዴዝ ካሬራስን ማስፈረምን ብቻ ምርጫቸውን እንዳደረጉ ነው ማርክ የተገለጸው። በተለይ ቲዮ ሄርናንዴዝ ወደ ሳዑዲ አረቢያው አልሂላል አምርቷል። አሌክስ ግሪማልዶ ደግሞ እዛው በባየር ሌቨርኩዘን እንዲቆይ መደረጉ የሚታወስ ነው። ሪያል ማድሪድ በሌኒ ዮሮና በአልፎንሶ ዴቪስ ላይ ትልቅ ፍላጎት ነበረው። ነገር ግን ክለቡ ባስቀመጠው ተጫዋቾችን በነፃ የመሳብ ስትራቴጂ ምክንያት አንደኛው ወደ ማንቸስተር ዩናይትድ ሲያቀና፣ ሌላኛው በባየር ሚኒክ ያለውን ውል ማራዘሙ ይታወሳል። እዚህ ጋር ሪያል ማድሪድ የክለቡን ብራንድ እንደ ትልቅና ክፍያ በመጠቀምም ተጫዋቾችን በተደጋጋሚ በነፃ ሲያስፈርም መመልከት ይቻላል። ነገር ግን አንዳንድ ተጫዋቾች ወደ ሪያል ማድሪድ የመሄድ ፍላጎት ቢኖራቸው በክለባቸው ቀሪ ኮንትራት እስካላቸው ድረስ ግን ወዴት እንደሚሄዱ የሚወስነው ደሞዝ የሚከፍላቸው ክለብ እንደሆነ ይታወቃል። ሌኒ ዮሮ በጣም አስደናቂ ተጫዋች እንደሆነ ይታወቃል። ሪያል ማድሪዶች በተለይ ይህንን ተጫዋች እንዳጡትና በጣም ቁጭት ውስጥ እንዳሉ ይነገራል። በሰዓቱ ተጫዋቹ ወደ ቤርናቢው የማቅናትም እድሎች እንደነበሩት ነው በርካቶች የሚያነሱት። ሊልም ተጫዋቹን በነፃ የማጣት ፍላጎት አልነበረውምና ወደ ሪያል ማድሪድ ይህንን ተጫዋች ለመላክ ፍቃደኛ አልሆነም። በአንጻሩ ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም የቻለበትን እድል ማግኘቱ የሚታወስ ነው። ሪያል ማድሪዶች ይህንን ተጫዋች ለማስፈረም በትልቁ ግን ፍላጎት እንደነበራቸው ይገለጻል። ማንቸስተር ግን ይህንን ዝውውር ማሸነፉን በርካቶች እያነሱ ይገኛሉና ተጫዋቹን በነፃ ለማስፈረም መጠበቅን ፍላጎታቸው አድርገው ነበር ሪያል ማድሪዶች። ነገር ግን ማንቸስተር ዩናይትድ ቀድሞ ተጫዋቹን ያስፈርሙታል። የአልፎንሶ ዴቪስም ነገር ተመሳሳይ ነገሮች እንዳሉት ይነገራል። ነገር ግን በዚህም ክረምት ሪያል ማድሪድ ከሁለቱም የቀድሞ ኢላማዎቻቸው ያልተናነሱ ጥሩ ተጫዋቾችን ያስፈርመዋል። ዴን ሆችሰን በጣም ድንቅ እንቅስቃሴን እያሳየ የሚገኝ ተጫዋች ነው። አልቫሮ ፈርናንዴዝ ካሬራስም በጣም ጥሩ ብቃት ላይ የሚገኝ ተጫዋች እንደሆነ በሪያል ማድሪድ ከፈረመ በኋላ በደንብ እያሳየ ነው የሚገኘውና ሁለት የመሃልና የመስመር ተከላካዮችን ነፃ ከሚባለው ፕላኑ ለጊዜው ፎቀቅ በማለት የ60ና የ50 ሚሊዮን ዩሮ ገንዘቦችን በማውጣት ማስፈረም ችለዋል። የሪያል ማድሪድ የተጫዋቾች መልመላ አሁንም ይቀጥላል ተብሎ ነው የሚታሰበው። ሌኒ ዮሮና አልፎንሶ ዴቪስን ቢያጡም አሁን ግን ዴን ሃውችሰንና አልቫሮ ፈርናንዴዝ ካሬራስን ማስፈረማቸው እንዳስደሰታቸው ነው እየተነገረ የሚገኘው። የጀርመኑ ታዋቂው ዕለታዊ ጋዜጣ የሆነው ስፖርት ቢልድ እንዳወጣው መረጃ ከሆነ ሊቨርፑል የባየር ሚኒኩን ተከላካይ የሆነውን ዳዮት ኦፕካሚካኖን ማስፈረም ትልቅ ጉጉት አድሮባቸዋል። በኢብራሂማ ኮናቴ ቆይታ ስጋት የገባው ሊቨርፑል በሚቀጥለው ክረምትም በነፃ ዝውውር ሪያል ማድሪድን ሊቀላቀል ይችላል የተባለውን ፈረንሳዊ ምትክም አድርገው ዳዮት ኦፕካሚካኖን ለመቅጠርም አስበዋል ተብሏል። ስፖርት ቢልድ እንደዘገበው ዳዮት ኦፕካሚካኖ ከሪያል ማድሪድ ጋር በጥብቅ የተገናኘ መሆኑን ከግምት ውስጥ በማስገባትም በጣም አስደሳች እድገት ነው። እንደውም በወሩ መጀመሪያ ላይ የወጡ ዘገባዎች እንዳመለከቱት ከሆነ ፈረንሳዊው ተጫዋች ራሱን ለሪያል ማድሪድ እንዳቀረበም ጠቁመው እንደነበር የሚታወስ ነው። ሪያል ማድሪድ በሚቀጥለው ክረምት ተጫዋቹን በነፃ ዝውውር እንደሚያስፈርሙ እድል እንዳገኘ በስፋት ተገልጿል። ምክንያቱም ዳዮት ኦፕካሚካኖ በባየር ሚኒክ ያለው ኮንትራቱ በውድድር ዓመቱ መጨረሻ ላይ ስለሚጠናቀቅ ተጫዋቹና ውሉን የማደስ እድሉ ዝቅተኛ በመሆኑ ምክንያት ነው። ሆኖም ግን ሊቨርፑሎች በእግር ኳስ ሚያው ከ200 በላይ የቡንደስሊጋ ጨዋታዎች ላይ የተሳተፈውን የቀድሞው የአረቢ ለብዚሽ ኮከብን ለማስፈረም ፉክክሩን ተቀላቅለዋል። ይህ ግን ሪያል ማድሪድን ሊያደናቅፍ የሚችል ነገር እንዳልሆነ ተነግሯል። ምክንያቱም ሪያል ማድሪድ ዳዮት ኦፕካሚካኖ ቀዳሚ ኢላማ አድርጎ ስለማይቆጥረውና ከሱ ይልቅ በፈረንሳይ ብሔራዊ ቡድን የቡድን አጋሩ የሆነው ኢብራሂማ ኮናቴን የበለጠ ፍላጎት እንዳለው ነው የሚነገረው። ሪያል ማድሪድ ከዚህ ቀደም የአርሰናሉን ኮከብ ተጫዋች ዊሊያም ሳሊባ ላይ የዝውውር ፍላጎት ማሳየቱ የሚዘነጋ ጉዳይ ባይሆንም ተጫዋቹ ግን በቅርቡ በኤምሬትስ ያለውን ኮንትራት ለማራዘም ከጫፍ መድረሱ ተሰምቷል። ያም ሆነ ይህ የሻቪ አሎንዞ ቡድን በቅርብ ዓመታት ውስጥ
ስምምነቶች ላይ በመመርኮዝ እንደ ዳቪድ አላባ፣ አንቶኒ ሩዲገር፣ ኬሊያን ኤምባፔ የመሳሰሉ ስምምነቶችን የፈጸመ መሆኑ የሚታወስ ነው። የሻቪ አሎንዞ ቡድን በዚህ የነጻ ዝውውር ስትራቴጂም ከለመደው ሊቨርፑል ኢብራሂማ ኮናቴን ለማስፈረምም የተዘጋጀም እንደሆነ መረጃዎች እያሳዩ ይገኛሉና በቀጣይ ኢብራሂማ ኮናቴ ላይ ትኩረታቸውን እንደሚያደርጉ ነው በሪያል ማድሪድ በኩል እየተነሳ የሚገኘው። ካሪም ቤንዜማ ወደ ሜዳ ይመለሳል ተብሏል። በሳዑዲ ፕሮ ሊግ 4ኛ ሳምንት መርሃ ግብር ዛሬ አልኢቲሃድ ከአልናስር ጋር ተጠባቂ ጨዋታቸውን ያደርጋሉ። በጉዳት ላይ የነበረው ፈረንሳዊው የአልኢቲሃድ የፊት መስመር ተጫዋች ካሪም ቤንዜማ ለጨዋታው ዝግጁ መሆኑ ነው የተገለጸው። የአልኢቲሃዱ አሰልጣኝ ሎረን ብሎ ካሪም ቤንዜማ ልምምድ መስራቱን የገለጹ ሲሆን ለጨዋታውም ዝግጁ መሆኑ ነው የተጠቆመው። በሌላ በኩል 9 ነጥቦች እንግዲህ በጎል ክፍያ ተበላልጠው ሊጉን እየመሩ የሚገኙት ሁለቱ ክለቦች አልናስር እና አልኢቲሃድ ዛሬ ምሽት 3 ሰዓት ሲል ነው ጨዋታቸውን የሚያደርጉት። ወደ ቤተሰቦቻችን የዛሬ ፕሮግራማችንን ከማብቃታችን በፊት የሀገር ውስጥ አንዳንድ ጉዳዮችን ወደ እናንተም እናደርስ። የ2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ በሁለት ምድቦች ተከፍሎ በ20 ክለቦች መካከል እንደሚደረግ ተገልጿል። ውድድሩ በአራት ከተሞች ሲካሄድ በአዲስ አበባ፣ አዳማ ከተማ፣ ድሬዳዋ ከተማና ሐዋሳ ከተማ ላይ በሁለት ምድብ ተከፍለው ውድድራቸውን የሚያካሂዱ ነው የሚሆነው። በመጀመሪያው ዙር ውድድር በአዲስ አበባና በአዳማ ከተማ ላይ ለማድረግ መታቀዱን የአክሲዮን ማህበሩ አስታውቋል። የአዲሱ የውድድር ዘመን የኢትዮጵያ ፕሪሚየር ሊግ የውድድር ዘመንም ጥቅምት 8 2018 ዓ.ም እንደሚጀምር ነው ይፋ የተደረገው። የ2018 ዓ.ም የኢትዮጵያ ፕሪሚየር ሊግ በሁለት ምድቦች ተከፍሎ በጥቅምት 8 2018 ዓ.ም መካሄድ እንደሚጀምር መገለጹ ይታወሳል። አሁን ላይ የፕሪሚየር ሊጉ የመጀመሪያ ሳምንት መርሃ ግብሮችም ይፋ ተደርገዋል። መርሃ ግብሮቹ ይፋ ሲደረጉ ተጠባቂው የሸገር ደርቢ ጨዋታ በመጀመሪያው ሳምንት የሚካሄድ ነው የሚሆነው። የምድብ 1 የመጀመሪያ ሳምንት መርሃ ግብሮች ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ስሁል ሽረ ከመቀሌ ሰባ እንደርታ፣ መቻል ከወላይታ ዲቻ፣ ድሬዳዋ ከተማ ከሐዋሳ ከተማ ጋር ይጫወታሉ። በምድብ 2 የመጀመሪያ ሳምንት መርሃ ግብሮች ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ መድን ጋር የሚያደርጓቸው ጨዋታዎች በመጀመሪያው ሳምንት የሚደረጉ ጨዋታዎች እንደሆኑ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት ወደ እናንተም የምንደርስ ነው የሚሆነው። ሌሎች ስፖርታዊ ጉዳዮችን አካተን በቀጣይ ፕሮግራሞቻችን ላይ በስፋት ወደ እናንተ እንመጣለን። በምሽቱ ፕሮግራማችንም የተለያዩ ርዕሰ ጉዳዮችን ይዘን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።